ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሰኞ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የአማራ ክልል አመራሮች ወደ ኬንያ ቀኑት ከፋኖ ጋር ለመደራደር ሳይሆን የውሃና ንጽህና ፕሮጀክት መሆኑን ተረጋገጠ። በቅርቡ በተለያዩ ማህበራዊ ሚዲያ ገጾች ላይ የአማራ ክልል ከፍተኛ አመራሮች ከፋኖ ተወካዮች ጋር ድርድር ለማድረግ በኬንያ ናይሮቢ ተቀምጠዋል በሚል በስፋት ሲሰራጭ የነበረው መረጃ ሙሉ በሙሉ ሐሰተኛ መሆኑን ዘሀበሻ ማረጋገጥ ችሏል። ምንጮቻችን እንዳረጋገጡት የክልሉ አመራሮች ወደ ናይሮቢ ያቀኑት ለማንኛውም አይነት የፖለቲካ ድርድር ሳይሆን ከውሃ ሳኒቴሽንና ከሃይጂን ፕሮጀክት ጋር በተያያዘ ልማታዊ ስራ ነው። ወደ ኬንያ የተጓዘው የልኡካን ቡድን የክልሉን ከፍተኛ አመራሮች የሚያካተተ ነው። ከድምጽ መረጃዎች ማረጋገጥ እንደተቻለው በልኡካን ቡድን ውስጥ የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ፣ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ፣ በምክትል ርዕሰ መስተዳድር ማዕረግ የሰላምና ደህንነት ክላስተር አስተባባሪ የሆኑት ዶክተር አማኑኤል ይገኙበታል። በተጨማሪም የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንቱ በቀለ፣ የትምህርት ቢሮ ኃላፊው አቶ ጥላሁን እንዲሁም ስማቸው ያልተገለጸ የውሃ ሀብት ቢሮ ኃላፊ የዚህ ጉዞ አካል ናቸው። ይህ የውሃና ንጽህና ፕሮጀክት ጉዞ ለምን አስፈለገ? የክልሉ አመራሮች ይህን ፕሮጀክት ታንግበው ወደ ኬንያ ማቅናታቸው ከፖለቲካ ጀርባ ያለው የክልሉ የጤናና የመሰረተ ልማት ቀውስ ለመፍታት ያለመ ነው። ለዚህም በቅርቡ በአማራ ክልል የትራኮማ በሽታ ስርጭትና የውሃ አቅርቦት ትስስርን አስመልክቶ ይፋ የተደረገው አዲስ ዓለም አቀፍ ጥናት በቂ ማሳያ ነው። በአማራ ክልል እድሜያቸው ከ1 እስከ 9 ዓመት በሆኑ ህጻናት ላይ የተካሄደው ጥናት እንዳመላከተው የክልሉ የትራኮማ በሽታ አማካይ ስርጭት 25.1 በመቶ ደርሷል። ትራኮማ በዓለም አቀፍ ደረጃ ለዓይነ ስውርነት ከሚዳረጉ ተላላፊ በሽታዎች ቀዳሚው ሲሆን ይህ በሽታ ለመከላከል ደግሞ የውሃ አቅርቦትና የፊት ንጽህና ወሳኝ ሚና አላቸው። ጥናቱ እንዳረጋገጠው ከ30 ደቂቃ ባነሰ የእግር ጉዞ ርቀት ውስጥ የንጹህ መጠጥ ውሃ ማግኘት በሚችሉ ማህበረሰቦች ውስጥ የትራኮማ በሽታ ስርጭት በከፍተኛ ሁኔታ ዝቅተኛ ሆኖም ተገኝቷል። በመሆኑም በሽታው በክልሉ ሙሉ በሙሉ ለማጥፋት የንጹህ መጠጥ ውሃ አቅርቦት መሰረተ ልማትን ማሳደግ እጅግ ወሳኝ ነው። የውሃ ሀብት ቢሮ፣ የትምህርት ቢሮ በትምህርት ቤቶች የውሃና ንጽህና አቅርቦትን ከማሳደግ አኳያ እንዲሁም የክልሉ ከፍተኛ አመራሮች በኬንያ ናይሮቢ እያደረጉት ያለው ቆይታም ይህንኑ የህዝብ ጤናና የንጹህ መጠጥ ውሃ አቅርቦት ችግርን የሚፈታተነው የወሽ ፕሮጀክት ለማጠናከር የገንዘብ ድጋፍ ለማፈላለግና ልምድ ለመለወጥ ያለመ መሆኑን ተረጋግጧል። ማህበረሰቡና የሚዲያ ተከታታዮች በማህበራዊ ሚዲያ በሚለቀቁና የፖለቲካ ትርፍ ለማግኘት ለሚፈበረኩ የሐሰት ወሬዎች ጆሮ ከመስጠት ይልቅ ከእውነተኛ ምንጮች የተረጋገጡ መረጃዎች ብቻ ከታተው እንደሚገባ ማሳሰቢያም ተላልፏል። ማረጋገጥ እንደቻልነው የአመራሮቹ የኬንያ ጉዞ ከፋኖ ድርድር ጋር ምንም አይነት ግንኙነት የሌለውና ከላይ በተጠቀሰው የንጹህ መጠጥ ውሃና ንጽህና ፕሮጀክት ዙሪያ ላይ ብቻ ያተኮረ ነው። ለመታሰር ትኬት ቆርጦ የተመለሰው የህሊና ባለቤት ድምጻዊ ሰማኸኝ በለው የኢትዮጵያ የባህል ሙዚቃ ድምጻዊ የነበረው ድምጻዊ ሰማኸኝ በለው በኪነ ጥበብ ስራው ብቻ ሳይሆን በግል ህይወቱ ባሳየው የሞራል ልዕልናና የህሊና ውሳኔም ለብዙዎች አርአያ ሆኖ ያለፈ ሰው ነው። ህይወቱን ሙሉ በለዘብታና በቅንነት ሲመራ የኖረው ይህ ከያኒ እንደ አውሮፓውያን አቆጣጠር ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ ባጋጠመው አሳዛኝ የትራፊክ አደጋ ከቅርብ ጓደኛውና የዜማ ደራሲው ግሩም ተስፋዬ ህልፈት ጋር ተያይዞ ወደ አንድ አስቸጋሪ የህይወት ምዕራፍ ተሸጋገረ። በወቅቱ በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርገሃል በሚል የቀረበበት ክስ በፍርድ ቤት ታይቶ በ3000 ብር የገንዘብ ቅጣት በነጻ ቢሰናበትም አቃቢ ሕግ ቅጣቱ እጅግ የቀለለ ነው በሚል ይግባኝ በመጠየቁ ጉዳዩ ወደ ከፍተኛ ፍርድ ቤት አቀና። የከፍተኛው ፍርድ ቤት መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር ድምጻዊ ሰማኸኝ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የስር ውሳኔው ሲተላለፍ ሰማኸኝ በለው ለስራና ለሙዚቃ ዝግጅት በአሜሪካ ሀገር ነበር። በዚያች ሰፊ ምድር ፍርዱን የሰማው ከያኒ በአሜሪካ በመቅረት የስር ፍርዱን ማምለጥ የሚችልበት ሰፊ እድል ነበረው። ይሁን እንጂ የሰማኸኝ ውሳኔ ከስጋዊ ጥቅሙ ይልቅ የህሊናው ጥያቄ መመለስ ላይ ያተኮረ ነበር። የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነጻነት መኖር አለብኝ የሚል የህሊና ውሳኔ በራሱ ፍቃድ አሳለፈ። ለመታሰር ትኬት ቆርጦ ወደ አገሩ እንደተመለሰም በቀጥታ ወደ ተፈረደበት እስር ቤት በራሱ ፍቃድ ገባ። በእስር ቤቱ የቆየው ሙሉን 5 ዓመት አልነበረም። በእስር ቤት ውስጥ በነበረው እጅግ መልካም ስነ ምግባር በኪነ ጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎትና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ ባበረከተው ቀና አስተዋጽኦ የይቅርታ ዕድል አገኘ። ከ2 ዓመት ከ6 ወር እስራት በኋላም በነጻ ተለቀቀ። እንዲህ ያለ ከፍ ያለ ሞራልና ህሊና የነበረው ተወዳጅ ከያኒ ሰማኸኝ በለው ዛሬ
በሞት ቢለየንም የህይወት ታሪኩ ግን ለትውልድ የሚተርፍ ትልቅ የህሊናና የኃላፊነት ትምህርት ሆኖ ይኖራል። ነፍስ በሰላም ትረፍ። ይህንን የጻፈው ያሬድ ሹመቴ ነው። ዶክተር ቴድሮስ አድሃኖም የተዛባ መረጃ እያሰራጩ ነው ሲል የደቡብ አፍሪካ መንግስት ገለጸ። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም ዛሬ በኤክስ ገጻቸው ላይ በደቡብ አፍሪካ ውስጥ እየተፈጸመ ባለው የመጤጠል ወይንም ዜኖፎቢያ ጥቃት ልባቸው መሰበሩን ገልጸዋል። በዚህ ጥቃትም ቢያንስ 5 ኢትዮጵያውያንና ሌሎች 5 የሞዛምቢክ ዜጎች ህይወታቸውን ማጣታቸውን ጠቅሰው በሺ የሚቆጠሩ ደግሞ ህይወታቸውን ለማትረፍ ደቡብ አፍሪካን ለቀው እየወጡ መሆኑን አስታውቀው ነበር። ይህንን ተከትለው የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ፈጣን መልስ ሰጥተዋል። ፕሬዝዳንቱ ለሞቱት ሰዎች ጥልቅ ሐዘን እንደተሰማቸው ገልጸው ነገር ግን የዓለም ጤና ድርጅት ዋና ዳይሬክተሩ በተለይ የኢትዮጵያውያኑን አሟሟት በተመለከተ የገለጹት የተሳሳተ መረጃ ነው ብለዋል። በኢትዮጵያውያኑ ላይ የተፈጸመው ግድያ የተደራጀ ወንጀል ውስጥ የሚወድቅ መሆኑን ጠቅሰው በጉዳዩ ላይ የህግ አስከባሪ አካላት በንቃት ምርመራ እያከናወኑ መሆናቸውን አስረድተዋል። የሞዛምቢክ ዜጎቹን ግድያ ግን ዶክተር ቴድሮስ እንዳሉት መሆኑን ገልጸው እሱ ምርመራ እየተካሄደበት እንደሚገኝ አስታውቀዋል። ፕሬዝዳንቱ ጨምረውም እንዲህ አይነት የተዛባ መረጃ ወደፊት እንዳይሰራጭ ማሳሰቢያ ሰጥተዋል። የደቡብ አፍሪካ ውጭ ጉዳይ ሚኒስቴር በበኩሉ በሚቀጥሉት ቀናት ከዓለም ጤና ድርጅት ጋር ይፋዊ ግንኙነት ለማድረግ ማቀዱን ገልጸዋል። በአሁኑ ወቅት አገሪቱ ስደተኞችን በተመለከተ ያጋጠማትን ውስብስብ ችግር ለዓለም ጤና ድርጅት እንደሚያብራራም አስረድቷል። ከካይሮ የምሳ ግብዣ ጀርባ ያለው ስውር ስሌት የአቡዳቢው ልዑልና የግብፁ ፕሬዝዳንት የፓሪስ ጉዞ። የዩናይትድ አረብ ኤምሬትስ ዩኤኢ ፕሬዝዳንት ሼክ መሐመድ ቢን ዛይድ በዛሬው ዕለት በካይሮ አጭር የጥቂት ሰዓት ቆይታ በማድረግ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በቤተ መንግስት የምሳ ግብዣ ላይ ተወያይተዋል። የግብፅ ፕሬዝዳንት ጽሕፈት ቤት እንደገለጸው መሪዎቹ በአረብ ሀገራት ደህንነት፣ ጥቅምና በሁለትዮሽ የወዳጅነት ትብብሮች ዙሪያ መክረዋል። ከዚህ አጭር ቆይታ በኋላም ሼክ መሐመድ ቢን ዛይድ በፓሪስ በሚካሄደው የቡድን 7 G7 ሀገራት ጉባኤ ላይ ለመካፈል ወደ ፈረንሳይ ያቀኑ ሲሆን የግብፁ ፕሬዝዳንት እሳቸውን ተከትለው በዚሁ ስብሰባ ላይ ለመገኘት ወደ ፓሪስ መብረራቸው ተሰምቷል። ይህ የካይሮ አጭር ቆይታና የምሳ ግብዣ በላዩ ላይ ሲታይ የተለመደ የዲፕሎማሲ ግንኙነት ቢመስልም በጂኦፖለቲካና ኢኮኖሚያዊ መነጽር በጥልቀት ሲፈተሽ ግን ከባድ ስሌቶችን ያዘለ ሆኖ እናገኘዋለን። ሼክ መሐመድ ቢን ዛይድ ለግብጽ ተራ ዲፕሎማት ወይም አቻ መሪ ብቻ አይደሉም፣ የግብጽ ኢኮኖሚ ዋነኛ አዳኝ ጭምር ናቸው። ግብጽ በከፍተኛ የውጭ ምንዛሬ እጥረት፣ በዋጋ ግሽበትና በዕዳ ጫና ውስጥ በምትገኝበት በዚህ ወቅት ዩኤኢ በቅርቡ በራስ ኤል ሐኪም የባህር ዳርቻ ልማት ስም ያፈሰሰችው $35 ቢሊዮን የሲሲን መንግስት ከከፋ የኢኮኖሚ ውድቀት ታድጎታል። በመሆኑም ይህ የምሳ ግብዣ ግብጽ ለትልቁ የፋይናንስ ደጋፊዋ ማለትም አበዳሪዋ የምታሳየው የክብርና የስትራቴጂካዊ ታማኝነት ማረጋገጫ ነው። ሁለቱ መሪዎች ወደ ፓሪሱ የጂ7 ጉባኤ ከመሄዳቸው በፊት ካይሮ ላይ መገናኘታቸው ድንገተኛ አይደለም። ምዕራባውያን G7 ሀገራት በመካከለኛው ምስራቅ ባለው ቀውስ፣ በተለይም በጋዛው ጦርነትና በቀይ ባህር የንግድ መስመር የጸጥታ ስጋት የአረብ ሀገራትን እገዛ አጥብቀው ይፈልጋሉ። ሲሲና ቢን ዛይድ ወደ ፓሪስ የሚያቀኑት የአረብ ደህንነትን በጋራ ለመጠበቅ በሚል አንድ ወጥ አቋም ይዘው ከምዕራባውያን ሀብታም ሀገራት ጋር የፖለቲካና የኢኮኖሚ ድርድር ለማድረግ ነው። አሜሪካና አውሮፓ የግብጽን የጂኦግራፊ ድንበርና የዩኤኢን የፋይናንስ ጡንቻ እንደሚፈልጉት ሁለቱ መሪዎች በሚገባ ያውቁታል። በተለይም በሱዳን ባለው የእርስ በርስ ጦርነት ሁለቱ ሀገራት የተለያየ የድጋፍ መስመር እንዳላቸው በስፋት ይነገራል። ግብጽ ለሱዳን ብሔራዊ ጦር፣ ዩኤኢ ደግሞ ለፈጣን ደጋፊው ኃይሉ RSF እንደሚያደሉ ይገለጻል። በመሆኑም ይህ የካይሮ ውይይት በመካከላቸው ሊኖር የሚችለውን የጂኦፖለቲካዊ ልዩነት አጥቦ በምዕራባውያን ፊት ጠንካራ የተግባባና የተዋሃደ የአረብ ኃይል ሆነው ለመቅረብ የተደረገ ስልታዊ የቅድመ ጉባኤ ዝግጅት ነው። ማጠቃለያ የካይሮ የምሳ ግብዣ የሆድ ሳይሆን የኢኮኖሚ ህልውናና በምዕራባውያን ፊት የኃይል ሚዛንን የማሳየት ፓወር ፕሌይ ፖለቲካ ዝግጅት ነው። ፕሬዝዳንት አልሲሲ ግዙፍ የፋይናንስ ደጋፊያቸውን በማስተናገድ ፖለቲካዊ ክብደታቸውን ሲያሳድጉ፣ ሼህ መሐመድ ቢን ዛይድ ደግሞ የመካከለኛው ምስራቅ ቁልፍ ደላላ ፓወር ብሮከር መሆናቸውን ይዘው ወደ ፓሪስ አቅንተዋል።
ዛሬው ድብደባ በክርስትናና በሰው ልጅ ባህላዊ ቅርስ ላይ ከባድ ወንጀል ተፈጽሟል ሲሉ ዜሌንስኪ ገለጹ። ሩሲያ ዛሬ ሰኞ የዩክሬን ዋና ከተማ ኪየቭን ጨምሮ በተለያዩ ከተሞች ላይ ከፍተኛ የሚሳኤል ድብደባን ፈጽማለች። በዚህ ጥቃትም 11 ሰዎች ሲገደሉ በዋና ከተማዋ በሚገኘው ታሪካዊ የዶርሚሽን ካቴድራል ላይ እሳት ቃጥሎ መድረሱን ዩሮኒውስ ዘግቧል። የዩክሬን ሀገር ውስጥ ጉዳይ ሚኒስተር ኢሆር ክላይሜንኮ በሰጡት መግለጫ ከካርኪቭ ግዛት በተፈጸመው ድብደባ 5 እሳት ማጥፋት ላይ የነበሩ የአደጋ ጊዜ ሰራተኞች መገደላቸውና ቢያንስ 5 ሰዎች ደግሞ መቁሰላቸውን አስታውቋል። በዋና ከተማዋ ኪየቭ ደግሞ ሌሎች 4 ሰዎች እንደተገደሉ የጠቀሱት ሚኒስቴሩ በተጨማሪም በዩኔስኮ በዓለም ቅርስነት በተመዘገቡት ኬፔቸርስክ ላቭራ ግቢ ውስጥ እሳት መነሳቱንና የዶርሚሽን ካቴድራል ጣሪያ መቃጠሉን አስረድተዋል። በኪየቭ በዛሬው ዕለት በርካታ የሚሳኤልና የድሮን ስብርባሪዎች ሲወድቁ መታየታቸውና ሰዎች ከዚህ ለማምለጥ ጥረት ሲያደርጉ እንደነበረም ከስፍራው የተሰራጩ ዘገባዎች አስታውቀዋል። የዩክሬን አየር ኃይል በበኩሉ ዛሬ ከሩሲያ 70 ሚሳኤሎችና 611 ድሮኖች መላካቸውን ገልጾ ከነዚህ ውስጥ 50 ሚሳኤሎችና 582 ድሮኖችን መትቶ መጣሉ አስረድቷል። ለዚህ ጥቃት መልስ የሰጡት ፕሬዝዳንት ዜሌንስኪ በፈረንሳይ የተሰባሰቡት የቡድን 7 ሀገራት በሩሲያ ላይ ጫና እንዲያደርጉ ጥሪ አቅርበዋል። ጨምሮም እሳት አደጋ ያጋጠማቸውን ቅርሶች በተመለከተ በዛሬው ድብደባ በክርስትናና በሰው ልጅ ባህላዊ ቅርስ ላይ ከባድ ወንጀል ተፈጽሟል በማለት አስታውቀዋል። አዲሱ አዋጅ ዓላማ የትግራይን ሕዝብ ህልውናና ደህንነት ማረጋገጥ ነው ሲሉ አቶ አማኑኤል አሰፋ ገልጸዋል። በምስራቅ አርሲ እየተፈጸመ ያሉ ተደጋጋሚ ጥቃቶች ከመንግስት ከሚሰጡ ተደጋጋሚ የሀዘን መግለጫዎችና የውግዘት ቃላት ያለፈ እርምጃን ይሻሉ። መንግስት በቅርቡ የተፈጸሙትን ግድያዎች ከምርጫ ጋር በተያያዘ የተነሳ ብጥብጥ በማለት ለማጣጣል ያደረገው ጥረት አሳማኝ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ እንደገለጹት እነዚህ ጥቃቶች የተለዩ አጋጣሚዎች ሳይሆኑ ባለስልጣናት በተደጋጋሚ ሊሰብሩት ያልቻሉት የጥቃት ሰንሰለት ናቸው። ለዓመታት የዘለቀው የሰዎች መገደል፣ መፈናቀልና ንብረት ውድመት ከሰዎች የማስጠንቀቂያ ጥሪዎች ቢኖሩም ሳይቆም ቀጥሏል። ለዚህ ሁሉ ውድመት ዋናው ምክንያት የተጠያቂነት ሙሉ በሙሉ መጥፋት ነው። የመንግስት ምላሽ አስቀድሞ በተዘጋጀ የንግግር መርህ ማለትም ስክሪፕት የተቃኘ ሆኗል። ማንኛውም ጥቃት እንደደረሰ ምርመራ ሳይካሄድና ማስረጃ ሳይቀርብ ጥፋቱ በቀጥታ ወደ ሸኔ መለጠፍ መፍትሄ የማይሰጥ የፖለቲካ ማላከክ ሆኗል። ይህ መለያ እጅግ ተለዋዋጭ በመሆኑ ለፖለቲካ ፍጆታ እንጂ ለፍትህ መፈለግ አያገለግልም። ከእያንዳንዱ ጥቃት በኋላ የሚወጡ ኦፊሻል መግለጫዎች የፍትህ ሂደቱን ሊተኩ አይችሉም። መንግስት ወንጀለኞችን ለፍርድ ማቅረብ ሲሳነው በራሱ መከላከል የነበረበትን ጥቃት መፈጸሙና ማስቆም መቻሉን አለመቻል የኃላፊነት ጥያቄን ያስነሳል። በዚህ ረገድ የኢትዮጵያ ሰብአዊ መብቶች ኮሚሽነር ኢሰማኮ ሚና አሳሳቢ ነው። ሀገሪቱ የመንግስትን ስልጣን በገለልተኝነት የምትመረምር ተቋም በሚያስፈልጋት ወቅት ኮሚሽኑ የመንግስት አካል ሆኖ መታየቱ ለሰብአዊ መብት አስከባሪዎች አስደንጋጭ ሆኗል። የአካባቢው ነዋሪዎች ጥቃት ከመድረሱ በፊት ጥበቃ እንዲደረግላቸው ቢጠይቁም የተገባላቸው ቃል ሳይፈጸም ቀርቶ ተጨማሪ ህይወት ጠፍቷል። የመንግስት አለመቻል፣ ቸልተኝነትና ውጤታማ ያልሆነ ምላሽ እነዚህን ጥቃቶች በመደገፍ ረገድ እንደ ተባባሪ እያደረገ ነው። ምስራቅ አርሲ አካባቢ ከሚሰጡ የጭንቀት መግለጫዎች ይልቅ ተጨባጭ መልሶችና የተጠያቂነት ማረጋገጫ ያስፈልገዋል። ማን ህዝብን እየገደለ እንደሆነ፣ ጥቃቱን ማን እያቀናጀ እንደሆነና መንግስት ለምን ዜጎቹን የመጠበቅ ህገ መንግስታዊ ግዴታውን ወጣት እንደተሳነው የሚለይ ገለልተኛ የምርመራ አካል መቋቋም የግድ ነው። ፓትርያርኩ እንዳነሱት ይህ የጥቃት ሰንሰለት እስኪሰበር ድረስ ተጨማሪ ህይወት ማለፍ አለበት የሚለው ጥያቄ በኢትዮጵያ ልብ ውስጥ እልባት ሳያገኝለት ይቀጥላል። አዲሱ አዋጅ ዓላማ የትግራይ ህዝብ ህልውናና ደህንነትን ማረጋገጥ ነው ሲሉ አቶ አማኑኤል አሰፋ ገለጹ። ከጊዜ አስተዳደሩ ስልጣኑን ነጥቆ በዶክተር ደብረጽዮን ገብረ ሚካኤል የተመሰረተው የትግራይ ክልል መንግስት አዲስ አዋጅ ማውጣቱ ይታወቃል። ይህን አዋጅ በተመለከተ በዛሬው ዕለት በመቀሌ ከክልሉ የፍትህና የጸጥታ አካላት ጋር ውይይት መካሄዱ ተዘግበዋል። ከተለያዩ የክልሉ ዞኖች ከተውጣጡ የፍትህና የጸጥታ አካላት ጋር በተደረገው በዚህ ውይይት ማብራሪያ የሰጡት የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ የሆኑት አቶ አማኑኤል አሰፋ ናቸው። ሲናገሩም ህይወት ተፈጥሯዊ መብት ነው፣ ይህንን መብት ለማስጠበቅ ግን ህግ ያስፈልጋል ብለዋል። አቶ አማኑኤል ጨምሮም የዚህ አዋጅ ዋና ዓላማ የትግራይ ህዝብ ህልውናና ደህንነት ማረጋገጥ ነው። የትግራይ ህዝብ ሰብአዊና ዲሞክራሲያዊ መብቶቹ አደጋ ላይ ወድቀዋል። እናም አቅማችንን በሚገባ ለመጠቀም የሚያስችል ህግ ማውጣት አስፈልጓል። የትግራይ ህዝብ ምንም አይነት ልዩነት ቢኖርበትም ለህልውናና ለደህንነት በጋራ መታገል ይኖርበታል በማለት አስረድተዋል። ይህ አዲሱ ህግ አስገዳጅ ወታደራዊ ምልመላን የሚያካትት ከመሆኑ በላይ እስከ ሞት የሚደርስ ቅጣት የሚጥል መሆኑ ይታወቃል። ኬንያ በሀገሪቱ ውስጥ ለሚገኙ ወደ 1 ሚሊዮን ለሚጠጉ ስደተኞች የነበረውን የረዥም ጊዜ መጠለያ ስርዓት በመቀየር
ስደተኞችን በአካባቢው ማህበረሰብና ኢኮኖሚ ውስጥ ለማቀናጀት ያለመውን የሽሪካ እቅድ ተግባራዊ ማድረግ ጀምራለች። እንደ አውሮፓውያን አቆጣጠር ከመጋቢት 2025 ጀምሮ የጸደቀው ይህ 11 ዓመት የለውጥ ጉዞ በካኩማና ዳዳብ ያሉትን መጠለያዎች በካውንቲ አስተዳደር ስር ወደሚተዳደሩ ማዘጋጃ ቤቶች በመቀየር የመሰረተ ልማት፣ የጤናና የትምህርት ተደራሽነትን ለስደተኞችና ለአስተናጋጅ ማህበረሰብ በጋራ ለማዳረስ ታቅዷል። የስልታዊ ለውጥ የኬንያን የ2001 የስደተኞች ሕግ መሰረት ያደረገ ሲሆን የረዥም ጊዜ ሰብአዊ እርዳታን በመተካት ስደተኞች በኢኮኖሚው እንዲሳተፉና ራሳቸውን እንዲችሉ ለማድረግ የተነደፈ ነው። ኬንያ በከፍተኛ የኢኮኖሚ ቀውስና በዓለም አቀፍ የሰብአዊ እርዳታ ቅነሳ ምክንያት እየተፈተነች ባለችበት በአሁኑ ወቅት ይህ እቅድ ከጣረ ሞት የለሽ ድንገተኛ ድጋፍ ይልቅ የረዥም ጊዜ ልማታዊ የገንዘብ ድጋፎችን ለመሳብ ትልቅ ሚና ይኖረዋል። እቅዱም በ3 ምዕራፎች የተከፈለ ሲሆን ለትግበራው የሚጠይቀው ግምታዊ $943 ሚሊዮን ከዓለም ባንክና ከሌሎች ዓለም አቀፍ ድጋፎች ለመሰብሰብ ታቅዷል። ይሁን እንጂ የዚህ እቅድ ስኬት በገንዘብ አቅርቦት ላይ ብቻ የተመሰረተ አይደለም። የመንግስት የትግበራ አቅምና የማህበረሰብ ተሳትፎ ዋና ዋናዎቹ ፈተናዎች ናቸው። ስደተኞችን ለዓመታት ከቆዩበት ጥገኝነት ወደ ክፍት የገበያ ተወዳዳሪነት ማሸጋገር በተለይም የክህሎት ክፍተት ላለባቸው ስደተኞች ቀላል የማይባል ፈተና ይሆናል። ከዚህም በላይ በስደተኞችና በአስተናጋጅ ማህበረሰቡ መካከል ሊፈጠር የሚችለውን የመብት አጠቃቀም አለመግባባት መፍታት እንዲሁም የውሳኔ ሰጭነት ሂደቱ በሁሉም ወገን ተሳትፎ የታጀበ መሆኑን ማረጋገጥ ለቀጣይ ሰላማዊ አብሮነት ወሳኝ ነው። የኬንያ የቀድሞ የጸጥታ ተኮር የፖሊሲ አቅጣጫ ወደ ማህበረሰባዊ ውህደት መሸጋገሩ የአህጉሪቱ የስደተኞች አያያዝ አዲስ ምዕራፍ ሊከፍት እንደሚችል የሚጠበቅ ቢሆንም የትግበራው የመጀመሪያዎቹ ጥቂት ዓመታት ለስኬቱ ወሳኝ ምዕራፍ ይሆናሉ። የዓለም ኢኮኖሚ ከኢራን አሜሪካ ጦርነት ማብቃት በኋላ ወደ ተረጋጋ ሁኔታ ሊመለስ ቢችልም የፊታችን የኢኮኖሚ ቀውስ ግን አሁንም ስጋት ሆኗል። የዓለም የገንዘብ ድርጅት IMF ማኔጂንግ ዳይሬክተር ክሪስቲና ጆርጂቫ እንደገለጹት አሜሪካና ኢራን በቅርቡ የደረሱበት የተኩስ አቁም ስምምነት ለዓለም ኢኮኖሚ እፎይታን የሰጠ ቢሆንም ከጦርነቱ የደረሰው የመሰረተ ልማት ውድመትና የኢነርጂ አቅርቦት መስተጓጎል የፈጠረው ተጽዕኖ ለረጅም ጊዜ እንደሚቀጥል አስታውቀዋል። የኢነርጂ አቅርቦት መስተጓጎል በቆየ ቁጥር በዓለም አቀፍ ኢኮኖሚ ላይ ያለው የዋጋ ግሽበትና የእድገት መቀዝቀዝ ስጋት አሁንም እንደቀጠለ መሆኑን የድርጅቱ መግለጫ አመላክቷል። IMF በቅርቡ በሚያወጣው የዓለም ኢኮኖሚ አተያይ ሪፖርት ላይ ከዚህ ቀደም ከነበረው የጦርነት ተጽዕኖ ጋር ተያይዞ የተተነበዩትን የኢኮኖሚ እድገት መቀዛቀዝ ስጋቶች እንደገና የሚገመግም ይሆናል። ከጦርነቱ በፊት በነበረው ግምገማ በዓለም አቀፍ እድገት መጠን ወደ 2% ዝቅ ሊልና የዋጋ ግሽበት ከ6% በላይ ሊያሸቅብ እንደሚችል ስጋት ተጥሎ ነበር። በአሁኑ ወቅት በተለይም በነዳጅና በኢነርጂ ምርቶች ላይ ጥገኛ የሆኑ የአፍሪካ ሀገራት እንደ ኢትዮጵያ፣ ማላዊና ዛምቢያ ያሉ የነዳጅ እጥረትና ከፍተኛ የዋጋ ንረት እየተፈተኑ መሆናቸውን ጆርጂቫ ገልጸዋል። በአሁኑ ወቅት የዓለም ገንዘብ ድርጅት ለኢትዮጵያ፣ ጋምቢያና ቡርኪና ፋሶ ፈጣን የገንዘብ ድጋፍ እየሰጠ መሆኑን የገለጹት ዳይሬክተሯ ብዙዎቹ መንግስታት በአሁኑ ወቅት ከገንዘብ ድጋፍ ይልቅ የፖሊሲ ምክርን እንደሚመርጡ አመላክተዋል። በጦርነት የነዳጅ ላኪ ሀገራትን ቢሆን የኢኮኖሚ ውድቀት እየገጠማቸው መሆኑንና ከ8 የባህረ ሰላጤ ሀገራት መካከል 5ቱ የኢኮኖሚ መኮማተር እያጋጠማቸው መሆኑን መረጃዎች ያሳያሉ። በጠቅላላው ዓለም አቀፍ የኢኮኖሚ እድገት ላይ ያለው አደጋ አሁንም ግልጽ መሆኑንና ሀገራትም ከጦርነት በኋላ ባለው ጊዜ ጥንቃቄ የተሞላበት የኢኮኖሚ ፖሊሲ መከተል እንዳለባቸው ድርጅቱ አስጠንቅቋል። ራያ ራዩማ ዲሞክራሲያዊ ፓርቲ የህወሓትና የፋኖ ታጣቂዎች በፈጸሙ ጥቃት 3 የራያ ተወላጆች ተገድለዋል ሲል ከሰሰም። ፓርቲው የራያ የአገር ሽማግሌና የራያነት ምልክት ናቸው ያላቸው በርሄ ትኩዬ ባለፈው ግንቦት 25 ደርቤ እያሱ የተባለ ወጣት ሰኔ 2 እንዲሁም ጥጋቡ ፈንታ የተባለ ወጣት ሰኔ 6 ቀን መገደላቸውን ዛሬ ባወጣው መግለጫ አስታውቋል። እነዚህ ኃይሎች በራያ ተወላጆች ላይ የተቀናጀ ዘር የማጽዳት ወንጀል እየፈጸሙ ነው ሲል የከሰሰው ፓርቲው የቡድኖቹ ታጣቂዎች በአካባቢው በቅንጅታዊ ዘመቻ ግድያ፣ አፈና፣ ዘረፋ፣ ማፈናቀል፣ ድብደባና የማሸማቀቅ ድርጊቶች እየፈጸሙ ይገኛሉ ሲል ወንጅሏል። ፓርቲው ለችግሩ መፍትሄ እንዲሰጠው ለመንግስትና ለኢትዮጵያ ሰብአዊ መብቶች ኮሚሽን ማመልከቱን ገልጾ እስካሁን ግን ምንም አይነት አዎንታዊ ምላሽ እንዳላገኘና መንግስታዊ ኃላፊነትን የመወጣት ተግባር እንዳልተተገበረ በመግለጽ ወቅሷል።
ኢራን በሆርሙዝ ሰርጥ ከሚተላለፉ መርከቦች የአገልግሎት ክፍያ እንደምትቀበል አስታወቀች። የኢራን የውጭ ጉዳይ ሚኒስትር ዛሬ በሰጠው መግለጫ ከአሜሪካ ጋር የተደረገው ስምምነት ኢራን በሆርሙዝ ሰርጥ ከሚያልፉ መርከቦች ክፍያ እንድታገኝ መፍቀዱን ገለጹ። ሚኒስቴሩ ኢስማኤል ባኪያ ሲናገሩ ይህ ማለት ግን መርከቦች በዚያ በማለፋቸው ብቻ የሚከፍሉት ገንዘብ አይደለም ብለዋል። ጨምረውም እኛ ሁልጊዜ እንደምንናገረው መርከቦች በዚያ በማለፋቸው ክፍያ እንዲሰጡን አንፈልግም፣ ነገር ግን የአገልግሎት ክፍያ እንዲከፍሉን ለማድረግ ከአሜሪካ ጋር ተስማምተናል። ይህ ደግሞ በአካባቢው ለምናደርገው የቅኝት አካባቢ አየር ጥበቃ፣ የመርከቦች ኢንሹራንስና ሌሎችም አገልግሎት የሚውል ይሆናል ብለዋል። ይህ ግን የፈረንሳዩን ፕሬዝዳንት አላስደሰተም። ፕሬዝዳንት ኢማኑኤል ማክሮን በሰጡት መግለጫ እኛ ዓለም አቀፍ ሕግ እንዲከበር ሁሉም ነገር በሕግና ደንብ እንዲከናወን እንፈልጋለን። በመሆኑም በሆርሙዝ ሰርጥ የሚያልፉ መርከቦች ምንም አይነት ክፍያ እንዳይከፍሉ ለማድረግ በሕግ ክርክራችንን እንቀጥላለን በማለት ገልጸዋል። ዛሬ ሰኞ ማለዳ ከደሴ አካባቢ ተነስቶ ወደ አዲስ አበባ በመጓዝ ላይ የነበረና ከመጠን በላይ ተሳፋሪዎችን የጫነ የህዝብ ማመላለሻ አውቶቡስ በአማራ ክልል ኮምቦልቻ ከተማ አስተዳደር አቅራቢያ ከገደል ገብቶ በመከስከሱ ቢያንስ የ31 ሰዎች ህይወት ሲያልፍ በደርዘን የሚቆጠሩ ደግሞ ከባድ የአካል ጉዳት ደርሶባቸዋል። የኮምቦልቻ ከተማ አስተዳደር ፖሊስ አደጋው መድረሱን ቢያረጋግጥም ይህ ክስተት እንደ ተራ የትራፊክ አደጋ ዜና ብቻ የሚታለፍ አይደለም። በጥልቀት ሲፈተሽ የሀገሪቱ የትራንስፖርት ቁጥጥር ስርዓት የመሰረተ ልማትና የድንገተኛ አደጋ ምላሽ ውድቅ ቁልጭ አድርጎ የሚያጋልጥ ነው። ለዚህ አሰቃቂ እልቂት መባባስ ዋነኛው ምክንያት የተሽከርካሪዎች መገልበጥ ብቻ አልነበረም። የፖሊስ መረጃ እንደሚያመለክተው በርካታ ዜጎች ህይወታቸውን ያጡት አደጋው ከደረሰ በኋላ ፈጣን የድንገተኛ ጊዜ የህክምና ምላሽ የአምቡላንስ አገልግሎት በቦታው ባለመገኘቱ ነው። መሰረተ ልማት ክፉኛ በተራቆተበት በዚህ አካባቢ ደም እየፈሰሳቸው የነበሩ ተጎጆች ወደ ህክምና ተቋም ለመውሰድ አምቡላንስ በመጥፋቱ ምክንያት ተሳፋሪዎች በሌሎች የህዝብ ትራንስፖርት ተሽከርካሪዎች ላይ ተደራርበው ወደ ሆስፒታል ለመጓዝ ተገደዋል። ይህ አሳዛኝ ሁኔታ የሀገሪቱ የጤናና የድንገተኛ አደጋ መከላከያ ዘርፍ ምን ያህል ደካማና ለዜጎች ህይወት ዋስትና መስጠት የማይችል መሆኑን በግልጽ ያሳያል። በሌላ በኩል አውቶቡሱ ከመጠን በላይ ተሳፋሪዎችን ጭኖ ነበር መባሉ የትራፊክ ቁጥጥር ስርዓቱ ምን ያህል የላላ መሆኑን ይመሰክራል። አደጋው የደረሰበት መንገድ ተራራማና እጅግ አደገኛ መሆኑ እየታወቀ ህጋዊ አቅሙን ያላገናዘበ ትርፍ ጭነት ጭኖ እንዲጓዝ መፈቀዱ የቁጥጥር አካላትን ቸልተኝነት ያሳያል። ከዚህም ባሻገር በአሁኑ ወቅት ክልሉ እያስተናገደ ካለው የጸጥታ መደፍረስና ግጭት አኳያ የመሰረተ ልማት አውታሮች ይበልጥ መዳከማቸውና መስተጓጎላቸው ለዜጎች ደህንነት ሌላው ትልቅ ስጋት ሆኖ ቀጥሏል። ይህ አደጋ የመጀመሪያ አይደለም። መንግስትም ሆነ የትራንስፖርት ዘርፍ ከታሪክ የሚማሩ አይመስሉም። እንደ አውሮፓውያን አቆጣጠር በታህሳስ 2004 በደቡብ ኢትዮጵያ ሲዳማ ክልል በተመሳሳይ ሁኔታ አንድ አውቶቡስ ወደ ወንዝ ተገልብጦ የ66 ዜጎች ህይወት መቅጠፉ የሚዘነጋ አይደለም። ያኔም የሀዘን መግለጫ ተሰጥቷል። ዛሬም የ31 ሰዎች ህይወት በከንቱ አልፏል። የዜጎች ህይወት በቁጥጥር ማነስ፣ በመሰረተ ልማት እጥረትና በድንገተኛ ህክምና ጦት ምክንያት በየገደሉ ሲቀጭ የሚመለከት የመንግስት አካል ምርመራ እያደረግኩ ነው ከሚል መግለጫ ባለፈ የዜጎችን ደህንነት የሚያስጠብቅ ተጨባጭና ዘላቂ የመፍትሄ እርምጃ ሊወሰድ ይገባል። የታዋቂው የባህል ድምፃዊ ሰማይ በለው ህልፈት ተከትሎ አንጋፋው ድምፃዊ ይሁኔ በላይ የተሰማውን ጥልቅ ሀዘን ገለጸ። ድምፃዊ ይሁኔ በላይ ባስተላለፈው የሀዘን መግለጫ ከሟች ጋር የነበራቸውን የልጅነት ትዝታና የረጅም ዓመታት አብሮነት በማስታወስ ሀዘኑን አጋርቷል። በመልእክቱም የአብሮ አደግ ጓደኛዬን የባህሉ ፈርጥ የሰማይ በለው ህልፈት ሰምቼ እጅግ አዝኛለሁ። እግዚአብሔር ነፍሱን ይማር፣ ለቤተሰቦቹ መጽናናትን ይስጥ፣ ነፍሱ በገነት ትረፍ በማለት ለሙያ አጋሩ ለአብሮ አደግ ጓደኛውና ለባህል ሙዚቃ ባለውለታው የመጨረሻ ስንብቱና ጸሎት አድርጓል። ሁሉም ድምፃውያን የኢትዮጵያን የባህል ሙዚቃ በማሳደግ በማዘመንና ለህዝብ በማድረስ በኩል ትልቅ አሻራ ያሳረፉ የኪነ ጥበብ ሰዎች ናቸው። በተለይም የጎጃምና የአካባቢውን ባህላዊ ዜማዎች በመድረክ ላይ በማቅረብ ለበርካታ ዓመታት የሙዚቃውን መድረክ አብሮ አድምቀዋል። የሰማይ በለው ማለፍ ለመላው የኪነ ጥበብ ቤተሰብና አድናቂዎች በተለይም እንደ ይሁኔ በላይ ላሉ የልጅነትና የሙያ አጋሮቹ እጅግ ከባድ ሀዘን ሆኖ አልፏል። ለማንኛውም ግርግር ትኩረት አንሰጥም ሲሉ የኢራን አሰልጣኝ ተናገሩ። የኢራን ብሔራዊ ቡድን አሰልጣኝ አሚር ጋሌኖይ በሰጡት ጋዜጣዊ መግለጫ የፖለቲካ ውጥረትና የቪዛ ጉዳዮች የቡድናቸውን የዓለም ዋንጫ ዝግጅት እንዳበላሸው ቢገልጹም ተጫዋቾቻቸው ለማንኛውም ግርግር ትኩረት እንደማይሰጡ አስታውቀዋል። የኢራን ብሔራዊ ቡድን ዛሬ ሰኞ በሎስ አንጀለስ የመጀመሪያ ግጥሚያውን ከኒውዚላንድ ጋር የሚያከናውን መሆኑ ይታወቃል። ብሔራዊ ቡድኑ ትላንት እሁድ አመሻሽ ላይ ልምምድ በሚያደርግበት ቦታ ከተወሰኑ የመንግስት ተቋሞች ችግር እንደገጠመ
እንደሞት ዘግቧል። እንዲሁም በዛሬው ግጥሚያ በርካታ ቁጥር ያላቸው የኢራን ዲያስፖራ አባላት ከስቴዲየም ውጭ ሆነው በመንግስታቸው ላይ የተቃውሞ ድምጽ ለማሰማት እየተጠራሩ ይገኛሉ። ይሁንና በስቴዲየም ውስጥ መንግስት የሚቃወም ባነር ወይንም ጽሑፍ ከታየ የኢራን ብሔራዊ ቡድን ከውድድሩ ሊታገድ እንደሚችል እየተነገረ ነው። አሰልጣኝ አሚር ጋንሎይ ስለ ጉዳዩ ከኤኤፍፒ ጋር ተጠይቀው ሲመልሱ እኛ እዚህ የመጣነው ጥሩና ከፍተኛ ጥራት ያለው ግጥሚያ ለማድረግ ነው። በዙሪያችን ለሚፈጠረው ማንኛውም ግርግር ትኩረት አንሰጥም ብለዋል። ጨምረውም በእርግጥ ሁሉም ቡድኖች የራሳቸው ችግሮች አሉባቸው፣ በበርካታ ሀገራትም ከእግር ኳስ ጋር ምንም ግንኙነት የሌላቸው ነገሮች ሲከሰቱ አይተናል ያሉት አሰልጣኝ ብሔራዊ ቡድኑ በዓለም ዋንጫ ላይ የተገኘው ሁሉንም ኢራናውያን በመወከል መሆኑን አስታውቀዋል። ይህም ማለት በአገር ውስጥ ያሉ ኢራናውያንንም ሆነም በዲያስፖራ የሚገኙ ኢራናውያንን የሚወክል መሆኑን አስረድተዋል። አክለውም እኛ የፖለቲካ ሰው አይደለንም፣ እግር ኳስን ከፖለቲካ ነጥሎ ማየት ያስፈልጋል ብለዋል። የኢራን ቡድን የስልጠና ካምፑን በአሜሪካ ውስጥ ለማድረግ አቅዶ የነበረ ሲሆን በኋላ ላይ በወጣ የቪዛ ክልከላ የተነሳ ወደ ሜክሲኮ ለመዞር መገደዱ ይታወቃል። አሰልጣኙ በመግለጫቸው ካምፓችንን 2 ጊዜ መቃየሩ በእኛ ላይ ተጽዕኖ ያሳድራል፣ ለመላመድ እምብዛም በቂ ጊዜ አልነበረንም፣ ቢሆንም ግን እኛ ኢራናውያን በችግሮች ላይ እድሎችን እንፈጥራለን ብለዋል። የጋምቢያ ፕሬዝዳንት አርሰናል ዋንጫ ማግኘቱን በማስመልከት በቤተ መንግስታቸው ትልቅ ድግስ ደገሱ። የረጅም ጊዜ የአርሰናል ክለብ ደጋፊ የሆኑት በጋምቢያው ፕሬዝዳንት አዳማ ባሮ በቤተ መንግስታቸው ትልቅ ድግስ ማከናወናቸው ተሰምቷል። ትላንት እሁድ ጁን 14 ቀን 2026 በተደረገው በዚህ ድግስ ላይ የሚኒስቴሮች ካቢኔ አባላት፣ ከፍተኛ የመንግስት ባለስልጣናትና ጥሪ የተደረገላቸው የአርሰናል ደጋፊ ጋምቢያውያን ተገኝተው ነበር። ፕሬዝዳንቱ ባደረጉት ንግግር የሰሜን ለንደኑ ክለብ መደገፍ የጀመሩት እንደ አውሮፓውያን አቆጣጠር በ2000 መጀመሪያ መሆኑን ገልጸው ያኔ መኖሪያቸው እንግሊዝ ውስጥ እንደነበር አስረድተዋል። ፕሬዝዳንት አዳማ ባሮ አርሰናል ዋንጫ ማግኘቱን ተከትለው በማህበራዊ ሚዲያቸው ላይ የደስታ መልእክት ያስተላለፉት ወዲያውኑ እንደነበር ይታወሳል። ይህ በእንዲህ እንዳለ የትላንቱ ይሄ ቤተ መንግስት ድግስ በአገሪቱ ተቀናቃኝ የፖለቲካ ፓርቲዎችና አክቲቪስቶች ዘንድ ከፍተኛ ትችትን አስከትሎባቸዋል። ዩናይትድ ሙቭመንት ፎር ቼንጅ የተሰኘው ፓርቲ ባወጣው መግለጫ የመንግስት ወንበር የእግር ኳስ መመልከቻ ማዕከል ማድረግ ተገቢ አይደለም ሲል ወቅሷል። ሀገሪቱ በኢኮኖሚ ችግር፣ የምግብ ዋስትና ማጣትና የኃይል ቀውስ ውስጥ ባለችበት በዚህ ወቅት እንዲህ አይነት ድግስ ማዘጋጀት ግዴለሽነት ነው ሲሉም አክቲቪስቶቹ ተችተዋል። በሌላ በኩል የጋምቢያው የአርሰናል ደጋፊዎች በበኩላቸው የፕሬዝዳንቱን ድርጊት ደግፈው ተከራክረዋል። የደጋፊዎቹ ተወካዮች ለዜና አውታሮች በሰጡት መግለጫ ድርጊቱ ሀገሪቱን በዓለም አቀፍ እግር ኳስ አድናቂዎች ተርታ ያስቀመጠና ምንም ጉዳት የሌለው የግል ደስታ ጊዜ ነበር ብለዋል።